ካህናት ክቡራን ደናግል ከየቦታው የመጣችሁ ከየቁምስና የመጣችሁ ምእመናን ሁላችንም እንኳን ለመድኃኔዓለም በዓል እግዚአብሔር በሰላም አደረሰን። I welcome Father Mark and Father Nathan for your participation here in the annual Feast of Holy Savior. We are grateful that you are here and you are visiting our country. And we are grateful also to those guests who are here. In a special way, I want to mention Baptist and Yolanda. Where are you? Yes, these two. ሁለቱ በኢትዮጵያ የሚያደርጉትን አገልግሎት ጨርሰው እየሄዱ ስለሆነ የምስጋና ቃል እናቀርብላችኋለን. Thank you very much for your service in Ethiopia. And as you are leaving Ethiopia, once again we want to thank for all the help we have received from the Episcopal Conference of the Church of France. እግዚአብሔር እንግዲህ በዛሬ ዕለት እምነታችንን በማደስ የመድኃኔዓለምን በዓል በማክበር ሕይወታችን ይታደስ ዘንድ ይፈልጋል። ሁለት ቃላት ይዘን ነው የምናከብረው፣ መድኃኒት እና ዓለም። መድኃኒት ስንል እንግዲህ የታመመ ጉዳይ አለ ማለት ነው። እኛም ታመናል፣ ዓለምም ታሟል። ደህንነት ያስፈልገናል ማለት ነው። እግዚአብሔርን ውሸታም ልናደርግ አንችልም ይላል ዮሐንስ በመልእክቱ። እኛ ኃጢአት የለንም፣ ችግር የለንም፣ አልታመምንም ካልን እግዚአብሔርን ውሸታም ማድረግ ነው። ስለዚህ መድኃኒትን እንፈልጋለን ስንል እግዚአብሔር ዓለምን ያድን ዘንድ ቃሉን ሰምተናል። እግዚአብሔር ልጁን ወደ ዓለም የላከው ዓለም በልጁ እንዲድን ነው እንጂ በዓለም ላይ ለመፍረድ አይደለም ብሎ እግዚአብሔር አቅዶ ልጁን ሲልክ የመጣበት ዓላማ የታመመ ዓለም፣ የተቸገረ ዓለም፣ ደህንነት የሚያስፈልገው ዓለም ከኃጢአት ነፃ ሊወጣ የሚገባው ዓለም እንዳለ ያሳስበናል። ዓለም ስንል ደግሞ የግል ጉዳይ ብቻ ሳይሆን ዓለም ሁሉን የሚነካ ሁሉን የሚያቅፍ ደህንነት፣ ለሁሉም የሚሰጥ ለሁሉም የሚቀርብ ማንም ወደ ጎን የማይደረግበት የማንም ቦታ የማንም ክልል የማንም ሀገር የየትኛውም ጾታ የግል ጉዳይ ያልሆነ ለዓለም የተሰጠ ክርስቶስ ከመስቀል ላይ እጁን ዘርግቶ ያቀፈው የተሸከመው የወደደው ዓለምን ሁሉ ነው። ስለዚህ አይምሯችን ልባችን ይህ ደህንነት ለሁሉ የተሰጠ እንደሆነ በማሰብ እኔ ብቻ አይደለም የምድነው፣ ጓደኛዬ ብቻ አይደለም የሚድነው ወይ የምትድነው፣ ሁላችን ነው የምንድነው። አንዳችን ካልዳንን ሌሎቻችን አልዳንም። ምክንያቱም ደህንነቱ የቀረበው ለሁላችን ስለሆነ። ስለዚህ ነው በምስባኩ እግዚአብሔር እውነትም ከቅድመ ዓለም እንግዲህ ከመጀመሪያ ጀምሮ ንጉስ ነው። እግዚአብሔር ንጉስ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር፣ በመካከላችን በምድራችን መድኃኒትን ሰርቷል። ግን እግዚአብሔር ንጉስ ነው፣ ኃያል ነው። እንደውም ተመችቶት ርቆ መኖር ይችል ነበር። ግን ልጁን ልኮ አንድያ ልጁን ልኮ በመካከላችን ልኮት መድኃኒትን ሰራ፣ መድኃኒትን አደረገ። ይህንን ተአምር ነው የምናከብረው ዛሬ። ስለዚህ መድኃኒት ያስፈልገኛል ብሎ መጮህ ያስፈልጋል። የነኝን ንባባት ለመሸኘት የተሰጠው የመዝሙር ዳዊት ጥቅስ 55:1 ወይ 56:1 ተሳሃለኒ እግዚኦ ብሎ ይጀምራል። ጌታ ሆይ ስማኝ፣ ጌታ ሆይ አድምጠኝ። ሁላችንም የምንለው ነው በየጸሎቱ
ጌታ ሆይ ራራልን የምንለው ጩኸት ነው። የምንጮህበት ምክንያት ምንድነው? ለጸሎት ስንሄድ እንዲድን የምንፈልገው ቁስል እንዲድን የምንፈልገው ችግር ምንድነው? ችግራችንን በሽታችንን የሚያስፈልገንን ነገር ማወቅ የጸሎቱ መጀመሪያ ነው። እውነት ነው፣ ጸሎት ለልመና ብቻ አይደለም። ጸሎት ለምስጋናም ነው፣ ለውዳሴም ነው። ግን እግዚአብሔር አባት ልጁን የላከ አባት የሚከብረው ልጁን እኛ አድኖናል ያድነናልም ብለን ስናቅፍ የላኩት ልጄ መልእክቱን አድርሷል፣ የላኩት ልጄ ስራውን ሰርቷል ብሎ ይደሰታል። ስለዚህ ሁላችንም በዛሬ ዕለት እንድንገት ማሰብ ያለብን በተለየ ሁኔታ ለእግዚአብሔር እንዳቀርብ የምፈልገው ነገር፣ እንዲፈወስ የምፈልገው ነገር፣ እንዲድን የምፈልገው ነገር የትኛው ነው? ቅዱም ክቡር አባ ገብረ መስቀል ስለ ሀገራችን ስለ ዓለም ሰላም እንጸልይ አንዱ ሁኔታ ነው። አንዱ የመታመም ሁኔታ ነው። ሌላ ነገር እኮ አይደለም፣ የመታመም ሁኔታ ነው። ፍቅር ማነሱ መታመም ነው። ሰላም ማነሱ መታመም ነው። ፍትህ ማነሱ መታመም ነው። ግን ይሄ እንግዲህ የጠቅላላ ጉዳይ ይሁንና በግላችን እንሂድ። በቤተሰብ ህይወታችን ባል ከሚስት ጋር ሲኖር፣ ልጆች ከወላጆቻቸው ጋር ሲኖሩ፣ ወላጆች ከልጆቻቸው ጋር ሲኖሩ ባለው ግንኙነት እንዲፈወስ የምንፈልገው ነገር ምንድነው? ማህበረሰብ ውስጥ የምናገኘው ሰው፣ ቢሮ ውስጥ የምናገኘው ሰው ከቤተሰብ የወጣ ነው። ቤተሰብ ውስጥ ያልተመገበው ፍቅር ውጭ ድንገት ሊያገኘው አይችልም። ስለዚህ እንዲፈወስ የምንፈልገው ነገር ምንድነው? በገዳም ህይወት ውስጥ በቤተ ክርስቲያን ህይወት ውስጥ እንዲፈወስ የምንፈልገው ነገር ጌታ ሆይ አድን፣ ጌታ ሆይ ይህንን ቁስል ፈውስ፣ ጌታ ሆይ መድኃኒት ሁን የምንልበት ሁኔታ ምንድነው? ንባባቶቹ በደንብ ያስተምሩናል። መጀመሪያ ጴጥሮስን ቅድም ሰምተናል። በእርሱ ቁስል ሁላችንም ተፈውሰናል። ያልተፈወሰ የለም። ቁስላችን ቢደርቅም ጠባሳ ቢኖርም እንደተፈወሱ ሰዎች ልንመላለስ ይገባል። ደህንነት ቀርቦላቸው ደህንነትን እንደተቀበሉ ደህንነትን እንዳቀፉ ስራው አላለቀም። እስከ ሞታችን ድረስ በየጊዜው የእግዚአብሔር ጸጋ ያስፈልገናል። ግን የተወሰነ የእግዚአብሔር ልጅ ባህሪ ሊኖረን ይችላል፣ ይገባልም፣ ይታያልም። ስለዚህ የደህንነቱ መልእክት የደህንነቱ ጸጋ በህይወታችን ውስጥ በግል ህይወታችን ውስጥ በቤተሰብ ህይወታችን ውስጥ በህብረታችን ውስጥ ያደረገውን የፍቅር ስራ ተአምር ስራ ማወቅና ማመስገን ያስፈልጋል። አንዳንድ ጊዜ አዲስ ቁስል ሲመጣ ድሮ የነበረውን ቁስል የደረቀውን ጠባሳ እና እንዴትም እንዳለፍነው እየረሳን አናመሰግንም። አዲሱ ቁስል ያንገበግበናል። ግን ስንት ቁስል አልፏል። ከስንት ነገር ተነስተናል። ዛሬ እኔ በኃጢአት ብወድቅ የዛሬን ኃጢአት አስቤ ንስሐ መግባት አለብኝ፣ ይቅርታ መጠየቅ አለብኝ። ለእግዚአብሔር ብቻ ሳይሆን ለበደልኩትም ሰው እግዚአብሔር አያየኝም። እግዚኦ ማረነ ክርስቶስ ማለት ለማይናየው አምላክ ሊቀል ይችላል። ለሚያየን ሰው ይቅርታ መጠየቅ ወይ ይቅርታ መስጠት ይከብደናል። በእግዚአብሔር ጸጋ ግን የዳነ ሰው ደህንነትን የተቀበለ ሰው ያንን ምህረት ያካፍላል። ስለዚህ ምልክቶች አሉ። በእርሱ ቁስል እናንተ ተፈውሳችኋል። ተፈውሰናል ወይ? አዎ ተፈውሰናል። ብዙ ነገር ልንዘረዝር እንችላለን። የተፈወስነው ግን ክርስቶስ መስቀል ላይ የኛን ኃጢአት ስለተሸከመ ነው። ተሸክሞ ነው። አለመሸከም አይቻልም። ስለዚህም ነው እርስ በርሳችሁ ትዕግስት አድርጉ፣ ተሸከሙ። ደህንነት የሚመጣው በመሸከም ነው።
አንዱ ያንዱን ይሸከም። ይርሳ ማለት አይደለም፣ ይጨቆን ማለት አይደለም፣ በውሸት ራሱን ያታልል ማለት አይደለም። አውቆ ወዶ ስለ እግዚአብሔር ብሎ ስለመጣው ደህንነት ብሎ ይሸከም። ምክንያቱም ሸክሙ የሚወርድበት ጊዜ አለ፣ የትንሣኤ ጊዜ አለ፣ የጸጋ ጊዜ አለ፣ የበረከት ጊዜ አለ። ስለዚህ እግዚአብሔር ያዳምጠናል፣ ይሰማናልና ታመናል፣ ጠግነን፣ ተሰብረናል፣ ተቸግረናል ማለት የፍጡር የትሁት ሰው ጸሎት ነው። ያለ ማመስገን አይደለም። አሁን አንዳንድ ጊዜ እንሰማለን ይሄ አሉታዊ አባባል ነው ይባላል። አዎንታዊውን ነገር ለማወቅ አሉታዊውን ነገር ማወቅ ያስፈልጋል። ብርሃን ላይ ያለውን ነገር ለማወቅ ጨለማ ውስጥ ያለውን ነገር ማወቅ ያስፈልጋል። እግዚአብሔር አይጸየፍም። እግዚአብሔር ያቅፋል፣ እግዚአብሔር ይሸከማል፣ እግዚአብሔር ያስተካክላል። ለዚህ ነው ልጁን የላከው። ለዚህ ነው ወገብረ መድኃኒት በማዕከለ ምድር ያለው። ለዛ መድኃኒት አላደረገም፣ መድኃኒትን አልሰጠንም ማለት ነው። ስለዚህ የሚጠገነውን የሚስተካከለውን ቃሉን ሰምታችኋል። እንደውም ልድገመውና አንደኛ ቆሮንቶስ ላይ የሰማነው ላይ ግልጽ ይናገራል። አንደኛ ቆሮንቶስ 12 ላይ ምን ይላል? ያዳመጥነው ቃል ዓይን እጅን አንተ አታስፈልገኝም ሊለው አይችልም፣ ራስም እግርን አንተ አታስፈልገኝም ሊለው አይችልም። ከዛ ስሙ፣ እንዲያውም ደካሞች መስለው የሚታዩ የአካል ክፍሎች ይበልጥ አስፈላጊ ናቸው። እኛ ብዙ ጊዜ የጠነከረውን ኃይለኛ የሚባለውን ዝነኛ የሚባለውን እናቅፋለን። እሱም አስፈላጊ ነው። ግን ብዙ ጊዜ እግዚአብሔር ይሰራ ዘንድ ደካማ የተባለውን የአካል ክፍል ነው የሚጠቀመው። ቃሉን ስሙ እንደገና። አነስተኛ ክብር ያላቸው መስለው ለሚታዩን የአካል ክፍሎች ይበልጥ ክብር እንሰጣቸዋለን። የሚያሳፍሩ መስለው የሚታዩን የአካል ክፍሎች ይበልጥ ክብር ሰጠን እንጠነቀቅላቸዋለን። የሚያሳፍሩ ነገሮች ብዙ ጊዜ እንደብቃለን። ከደበቅን ደህንነት የለም። ማን ነው ያልቆሰለ? ስለዚህ ቁስሉን የሚደብቅና የሚፈራ ሁሉም ቆስሏል። ስለዚህ ቃሉ እንደሚለው አነስተኛ ክብር ያላቸው መስለው ለሚታዩን የአካል ክፍሎች ይበልጥ ክብር እንሰጣቸዋለን። የሚያሳፍሩ መስለው የሚታዩንን የአካል ክፍሎች ይበልጥ ክብር ሰጥተን እንጠነቀቅላቸዋለን። ክብር ላላቸው የአካል ክፍሎች ግን ይህ ሁሉ አያስፈልጋቸውም። ቃሉን ስሙን። እግዚአብሔር ግን የሚያሳፍሩ መስለው የሚታዩንን የአካል ክፍሎች በበለጠ ክብር እንዲያዙ አድርጎ የአካል ክፍሎችን አገጣጥሟል። እግዚአብሔር ሰርቶታል፣ አገጣጥሞታል፣ ሰብስቦታል። የሚሰበስብ፣ የሚፈውስ፣ የሚያድን፣ የሚጠግን እግዚአብሔር ነው። ይህንን ነው የምናከብረው ዛሬ። ስለዚህ እንደ ማህበረሰብ፣ እንደ ቤተ ክርስቲያን፣ እንደ ግል፣ እንደ ቤተሰብ ችግሮች ቢኖሩ እንቅፋት ሊሆኑብን አይገባም። ችግሮቹን ወደ መድኃኔዓለም ማምጣት ነው። ይሄ በመንፈሳዊ አስተሳሰብ ነገሮችን ከኃላፊነት ውጭ ማድረግ አይደለም። እግዚአብሔር እኛም የራሳችን ክፍል የሆነውን ተሸክመን ታግሰን ወደ እግዚአብሔር አቅርበን ትንሣኤ እንዲመጣ እንድንሰራ ይፈልጋል። በሐዋርያት ሥራ ላይ የሰማችሁት ያንን ነው። ህብረታችን ያማረ ይሆናል። ህይወት ሲቀየር የጴጥሮስን ሰምታችኋል። የጴጥሮስ ጥላው ይላል። ጴጥሮስ ከሃጂ ነበር። ጴጥሮስ ክርስቶስን ክዶ አጥፍቶ ተመልሶ በእግዚአብሔር ጸጋ የቆመ የቤተ ክርስቲያን አባት ነው። እሱ ሲያልፍ ይላል፣ እርሱ ሲያልፍ ጥላውን ይፈልጉ ነበር። ህብረት የትንሣኤ ህይወት ነበር። የድሮ አባቶች ይናገራሉ። በአንዳንድ የሀገራችን ክፍል ባለፈው ለምሳሌ የምድብር ሀገረ ስብከት የአባ ፓስካል 100ኛ ዓመት ሲከበር ይወራ ነበር። አንዳንድ አባቶች ወደ ሐረር ሄደው ካህናቶች እዛ ስለነበሩ ቅዳሴ ከሰሙ በኋላ ሲመለሱ ቅዱስ ቁርባን ስለተቀበሉ ትልቅ አክብሮት ይሰጣቸው ነበር። እንደ ታቦት ይሰገድላቸው ነበር ማለት ይቻላል። ለምን? ክርስቶስን ተሸክመው ይመጡ ነበር።
የነኚህ ሰዎች ህይወት የዳነ ሰው ህይወት ነው። ይሄ ግን የእያንዳንዳችሁ ነው። እያንዳንዳችሁ የምታደርጉት ብዙ በጎ ነገር ብዙ ጥሩ ነገር አለ። መድኃኔዓለም እየሰራ ስለሆነ መድኃኔዓለም ይመስገን።